የታላቅነት ሚስጥሮችና በሚስጥሮች የመኖር ጥበብ። በቀጠሪቷ ኢትዮጵያ በባዶ እግር በተኖረ የእረኝነት ልጅነት ተጀምሮ አያሌ ክብረ ወሰኖችን በመሰባበር በተዋበ የአትሌትነት ዘመን ተጊጦ የቢዝነስ መሪነት ዓለም አቀፍ ምሳሌ በመሆን የተገለጠው የኃይሌ ገብረስላሴ ሕይወት የጽናት፣ የዲሲፕሊንና የባለ ራዕይነት ማስተማሪያ ነው። እንዲህ ያለው አስደናቂ ሕይወት ለሚሊዮኖች ትምህርት በሚሆኑ ሚስጥሮች የሚሸመን እንጂ በዘፈቀደ አኗኗር የሚገኝ ተራ ሕይወት አይደለም። እነዚህ ምስጢሮች ቢያነቧቸው ዕውቀት፣ ቢያውቋቸውም ስንቅ፣ ቢሰንቋቸውም ኃይል የሚሆኑ የተነሳሽነትና የዲሲፕሊን ትምህርቶች ናቸው። ይህ መጽሐፍ ማለትም የኃይሌ ኃይሎች በሚል ርዕስ የቀረበው ይህ አስደናቂ መጽሐፍ የታላቁን አትሌትና ሥራ ፈጣሪ የኃይሌ ገብረስላሴን ሕይወት አቃንተው ለስኬት ያበቁ 12 ሚስጥሮች የቀረቡበት የዕውቀት ማዕድ ነው። መጽሐፉ ሕይወታቸውን በስኬት ለመግለጥ ለሚፍጨረጨሩ ጎበዞች ሁሉ የታላቅነት መንገድ ሊያመላክት የቀረበ ፍኖተ ካርታ እንጂ የአንድ ሰው የሕይወት ታሪክ የሰፈረበት ጥራዝ አይደለም። በመጽሐፉ ውስጥ ኃይሌን ለምናውቀው ታላቅነቱ ያበቁትን ሚስጥሮች በሌሎች ታላላቅ ሰዎች ታሪኮች፣ በስነ ልቦናዊ ማብራሪያዎችና በፍልስፍናዊ አስተሳሰቦች እየተሰናሰሉ ተተንትነዋል። በዚህ መጽሐፍ ውስጥ የሚቀርቡት ሐሳቦች አንባቢዎችን በየፊናቸው ሕይወታቸውን እንዲፈትሹና ተጨባጭ እርምጃን በመውሰድ ስኬታቸውን በእጃቸው እንዲሰሩ ያነሳሳሉ፣ ይጋብዛሉ። በዚህም አቋራጭ መፈለግ፣ ጥሞና ቢስነትና ጥድፊያ በቀሰፋት የዛሬቱ ዓለም ውስጥም ቢሆን ለስኬት የሚያበቁ መልካም ስብዕና፣ ዲሲፕሊንና የማያለሰልስ ትትርና መሆናቸውን ለትውልዱ በዚህ መጽሐፍ ያስታውሳሉ። ከዚህ መጽሐፍ ማለትም የኃይሌ ኃይሎች ከሚለው መጽሐፍ እኔ በግል የወሰድኳቸውን አንዳንድ ቁልፍና ጠቃሚ ነጥቦችን የማጋራችሁ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ እንጀምር። ታላቅነት በሜዳሊያና በክብረ ወሰን በሚለካበት፣ ስኬትም በጭብጨባና በዘገባ በሚሰፈርበት የአትሌትነት ዓለም ውስጥ ከስንት አንድ ጊዜ ብልጭ የሚሉ ተሻጋሪ የሙሉነት ታሪኮችም አሉ። እንደዚህ ካሉ ታሪኮች መካከል የኃይሌ ገብረስላሴ ታሪክ አንዱ ነው። በእርግጥም ኃይሌ እውነተኛ የታላቅነት ሚስጥሮች የሆኑትን የዲሲፕሊንን፣ የባለራዕይነትንና በራስ የመተማመን አስተሳሰቦች አይነተኛ ማሳያ እንጂ የረጅም ርቀት አትሌት ብቻ አይደለም። ይህ የኃይሌ ኃይሎች የተሰኘው መጽሐፍ በደሳሳ ጎጆ ውስጥ የተዋወቃትን ዓለም በዓለም አቀፍ ተጽዕኖ ፈጣሪነት የተገለጠባትን የታላቅ ሰው አስተሳሰቦችና መርሆች የምንመረምርበት የጥበብ መንገድ እንጂ የአንድ ሰው ግለ ታሪክ ጥራዝ አይደለም። ኃይሌን መረዳት ጽናትን እንደ ፍልስፍና ሳይሆን እንደ የሕይወት ዘይቤ አድርጎ መረዳት ነው። በልጅነት ዕድሜው በባዶ እግሩ ወደ ትምህርት ቤት ይሮጥባቸው ከነበረባቸው ቀናት ጀምሮ ዓለም አቀፍ መድረኮችን በሯጭነት እስከ ተቆጣጠረባቸውና አስደናቂ የሥራ ፈጠራ ስኬቶችን እስካሳየባቸው የጉልምስና ዘመናቱ ድረስ የኃይሌ ሕይወት ለሁላችን ስንቅ በሚሆኑ አያሌ ትምህርቶች የተዋጀ ነው። እናም የኃይሌ ሕይወት ፈተናዎችን ወደ ዕድሎች፣ ህልሞችን ወደ እውነታዎች ለመቀየር ለሚታትሩ ጎበዞች ሁሉ መንገድ ይጠርጋል። በዚህ መጽሐፍ ውስጥ የተተነተነው ኃይሌ አትሌቱ ኃይሌ ብቻ ሳይሆን መሪው፣ ሥራ ፈጣሪውና ማህበረሰባዊ ኃይሌም ጭምር ነው። የኛውን ኃይሌን ለመተንተን ይረዳን ዘንድ ደግሞ እኔን የሆንኩት እኛን ስለሆንን ነው ከሚለው አፍሪካዊው የኡቡንቱ አስተሳሰብ እንደ አዝማች በመሆን አገልግሏል። በዚህ መጽሐፍ የተተነተነው ኃይሌም በዲሲፕሊን፣ በለጋስነትና በጽናት በኩል የራሱን እውነታ የሚሰራው ኃይሌ ነው። በሕይወታቸው ውስጥ መነሳሳትን ለሚሹና ፈተናዎችን ተቋቁመው ስኬታቸውን በእጆቻቸው ለመስራት ለሚታትሩ ሁሉ ይህ መጽሐፍ ተጽፏል። ከዚህ መጽሐፍ ውስጥ
12 ቁልፎችን እናያለን። በ12 ምዕራፎች የተሰነዱ አያሌ ትምህርቶች አሉት። በእነዚህ ምዕራፎች ውስጥም ከውድድሮቹ ጋር ሳይሆን ከውስንነቶቹ ጋር ባደረጋቸው ግብግቦች የሚገለጡት የስኬታማነት ጉዞዎች ለታላቅነቱ ካበረከቱ ሚስጥሮች አንጻር እየተቃኙ ቀርበዋል። ለኃይሌ ኃይሎች የሆኑት እነዚህ የታላቅነት ሚስጥሮችም ለአንባቢያን ሁሉ ትምህርት ይሆኑ ዘንድ በስነ ልቦናዊ ማብራሪያዎችና በፍልስፍናዊ አስተሳሰቦች እየተቃኙ ቀርበዋል። ይህ መጽሐፍ ትምህርት ሊወስዱ ለፈቀዱ ሁሉ የታላቅነት ሚስጥር የሚያቋድስ ማዕድ እንጂ የአንድ ሰው የህይወት ታሪክ የሰፈረበት ጥራዝ ብቻ አይደለም። ከዚህ መጽሐፍ ውስጥ የቀረቡትን 12 ቁልፍ ነጥቦችን በወፍ በረር ለማየት እንሞክር። የመጀመሪያው ማህበረሰብ ወይም የእረኛው ጥበብ የሚለው ሲሆን፣ ሁለተኛው ከሽማግሌዎችና ከቀደምቶች መማር፣ ሶስተኛው የእችላለሁ ኃይል፣ አራተኛው የማወቅ ፍላጎትና ጠያቂነት፣ አምስተኛው ማንበብና ያነበቡትን መኖር፣ ስድስተኛው ሌሎች ስለሚያስቡት አለመጨነቅ፣ ሰባተኛው እያንዳንዷ ፈተና ዕድል እንደሆነች መረዳት፣ ስምንተኛው ከኃይሌ ታላቅነት ጀርባ ያለችው ሴት፣ ዘጠነኛው ዲሲፕሊን ቁርጠኝነትና ጠንካራ ሰራተኝነት፣ አስረኛው ለሌሎች መኖር ሲሆን 11ኛው የልማድ ኃይልን መረዳት፣ በመጨረሻም 12ኛውና ዋናው ቁልፍ ዓላማ የታላቅነት ቁልፍ የሚለው ሐሳብ ይሆናል። የሁላችንም ጅማሮ በአመዛኙ ተመሳሳይ ነው። ሁሉን ነገር ለማወቅ የሚጓጓ ስስ ፍጥረት ሆነን እንወለድና በቀደምቶቻችን እንክብካቤና ጥበብ እየተቀረጽን እናድጋለን። ቀደም በሚሉ የልጅነታችን ዘመናት ከምንለያይባቸው ይልቅ የምንመሳሰልባቸው ነገሮች ይበዛሉ። በአስተዳደጋችን ውስጥ ግን እየተያየን ወይም እየተለያየን እንመጣለን። ይህ የሚያደርገው ዋናው ኃይል ደግሞ የፍላጎት ኃይል ነው። በገጠሪቷ የአሰላ መንደር የተወለደው ኃይሌ ገብረስላሴ ከተወለደባቸው ሁኔታዎች በላይ ሆኖ የተገለጠው በዚህ መንገድ ነበር። በባዶ እግር በተኖረ የእረኝነት ልጅነቱ ተጀምሮ ዓለም አቀፍ የስኬታማነት ትዕምርት በመሆን የተገለጠው የኃይሌ ሕይወት ከዕድልነትም በላይ የመለወጥ ምሳሌ ነው። ኃይሌ ስለዚህ መጽሐፍ ጥንስስ ፈቃደኝነቱን ተጠይቆ በተስማማ ጊዜ ያነሳው አንድ ቀላል ግን አስደናቂ የሆነ ማሳሰቢያ ነበር። ማሳሰቢያውም ከጻፋችሁልኝ በፈተናዎች ውስጥ ስኬታማ እንድሆን ስላደረጉኝ ሚስጥሮችና መርሆች እንጂ ስለኔ ብቻ አትጻፉ የሚል ነበር። ምክንያቱም እሱ እንዲታወስ የሚፈልገው ድሎቹ፣ ክብረ ወሰኖቹና ስኬቶቹ ሳይሆኑ እነዚያን ስኬቶች የሰራባቸው ሚስጥሮች፣ መርሆችና እሴቶችን ነው። ተጽፈው ለአንባቢያን ቢደርሱ ለትውልዱ ትምህርት የሚሆኑት እነሱ ናቸውና። እውነተኛ ታላቅነት የመርህ እንጂ የስብዕና ጉዳይ እንዳልሆነ የሱ እምነት ነው። መርሆች ደግሞ ተፈልገው የሚገኙ፣ ተጠንተው የሚታወቁና ታውቀው ሕይወት የሚመራባቸው ናቸው። በእርግጥ በዚህ መጽሐፉ ስለ ኃይሌ፣ ስለ አሰላው ልጅ፣ ስለ የረዥም ርቀት ንጉሱ፣ ስለ ሥራ ፈጣሪው መሐንዲስና ስለ መሪነት ምሳሌው ኃይሌ፣ ከዚያም በላይ ግን መጽሐፉ ስላንተ ነው፣ ስለ አንባቢ ወይም ስለ አድማጩ። እውነትም መጽሐፉ ሕይወትን ለመፈተሽ እንደ መስታወት፣ ወደፊት ለመራመድ ደግሞ እንደ መመሪያ የሚያገለግል መሳሪያ ነው። በመጽሐፍ ውስጥ የተተነተነው ኃይሌ ደግሞ የምናነበው ሁላችን የየራሳችንን መርሆች ፈልገን እንድናገኝ፣ እንዴት እንደምንቀርጸው እንደምንመረምረውና በእነርሱም እንዴት እንደምንቀረጽ እንድናመቻች የራሱን ተሞክሮዎች እንደ ማጣቀሻ በማካፈል ይጋብዘናል። የኃይሌ ሕይወት ሀብሎ የጀመረው ያልተወሳሰበ ሕይወት በሚኖርበት ጥድፊያም በማያዋክባት በገጠሪቱ ኢትዮጵያ ባሰላ ሲሆን በዚያ በረኝነት ዕድሜው ከተማራቸው ታላላቅ ሚስጥሮች መካከል ደግሞ ያለ የጋራ ደህንነት የግል ስኬት ትርጉም የለውም ብሎ በሚያምን የማህበረሰባዊነት አስተሳሰብ የተቀኘ
የህይወት ዘይቤ አንዱ ነው። ይህም ማህበረሰብ የእረኛው ጥበብ በሚል ርዕስ በምዕራፍ 1 ስር በዝርዝር ቀርቧል። በምዕራፍ ውስጥ እንደተተነተነው በኃይሌ ዓለም ውስጥ ማህበረሰብ የሚተነፈስ አየር፣ የሚሮጥበት መሬትና መንገድ የሚመራ ሰው እንጂ ጽንሰ ሐሳብ ብቻ አይደለም። ይህ እኔን የሆንኩት እኛን ስለሆንን ነው ከሚለው የኡቡንቱ አስተሳሰብ ጋር የተስማማ የማህበረሰባዊነት አስተሳሰብ በኋላ ላሳካቸው ስኬቶች ሁሉ መሰረት የጣለ የስኬታማነቱ አንደኛው ሚስጥር ነው። በማህበረሰብ ውስጥ ደግሞ ሽማግሌዎች አሉ። ለጨዋታ ሳይሆን ለቁም ነገር፣ ለጊዜ ማሳለፊያ ሳይሆን ለትምህርት የሚሆኑ አያሌ ጥበቦች ያሏቸው ሽማግሌዎች። በእርግጥ ሰው የሚማረው ከሽማግሌዎች ብቻ ሳይሆን ከሱ ከቀደሙ አዋቂዎች ጭምር ነው። ሽማግሌዎች የኃይሌ የማወቅ ፍላጎት ማስታገሻዎች የሆኑ ዘንድ የዘውትር ጓደኞቹ ነበሩ። የልጅነት ሕይወቱን ከአሰላ ሽማግሌዎች ጋር ያዋሃደው ኃይሌም ወደፊታቸው ባለፈ ጊዜያቸው ውስጥ የተሰራ እንደሆነ ተረዳ። በሽማግሌዎቹ ተረቶች፣ ምሳሌያዊ አነጋገሮችና ተረኮች ሐሳቦቹ ሁሉ ተቃኙ። ኃይሌ በሽማግሌዎቹ ውስጥ የሚያየው ያለፉ ታሪኮችን ብቻ ሳይሆን የማያውቀውን ወደፊቱን የሚመረምርባቸው ቁልፎችንም ጭምር ነበር። ይህኛው ሚስጥር ደግሞ በምዕራፍ 2 ስር ከሽማግሌዎችና ከቀደምት አባቶች መማር በሚል ርዕስ ቀርቧል። ከጥበብ ጋር ደግሞ እምነት ይመጣል። ለስኬታማነት ኃይል የሚሆን በራስ የማመን ጽኑ እምነት። ኃይሌም ከማለምና ጥበብን ከመማር በላይ የእችላለሁ ኃይል ለትውልዱ ያወጀ፣ ለጥርጣሬ ፊት የማይሰጥ የስኬት ሰው ነው። እውነትም ፈተናዎች አይለው የማይታለፉ በመሰሉበት ጊዜም ጭምር በአንድ ወቅት የአዲስ አበባ ግድግዳዎች በማስጌጫ የነበረው የእችላለሁ አስተሳሰብ አብዮተኛ ነው። ከሯጭነትም ይልቅ ከሥራ ፈጣሪነት ድሎቹ ጀርባ ያለው እንደ አለት የጠጠረ እምነቱ ደግሞ የእችላለሁ ኃይል በሚል ርዕስ በምዕራፍ 3 ስር ተተንትኗል። እንዲህ ያለው አስተሳሰብ ደግሞ ገደብ የሌለው የማወቅ ፍላጎትን ይወልዳል። የማወቅ ፍላጎትና ጠያቂነት በሚል ርዕስ በምዕራፍ 4 ስር የተዳሰሰው ሚስጥር ደግሞ ይህ ነው። ኃይሌ ዕውቀት የሚያገኝበት ዕድል ካገኘ ሞኝ መባልን ፈርቶ ከመጠየቅ አይቆጠብም። ሕይወቱን ሙሉ የኖረውም ጥያቄዎችን በመጠየቅና የእያንዳንዳቸውን ጥያቄ መልሶች የለውጥና የመሻገር ስንቅ በማድረግ ነው። የማወቅ ፍላጎትና የጠያቂነት አንደኛው ውጤት ማንበብ ነው። ለኃይሌ ደግሞ መጽሐፍት የሚነበቡ ነገሮች ብቻ ሳይሆኑ እንደ አማካሪና እንደ አቅጣጫ ጠቋሚ የሚጠቀማቸው መሳሪያዎች ናቸው። ከሁሉም አብልጦ የሚመራበት መርሁ ደግሞ ያነበቡትን መተግበር የሚለው ሲሆን እናም እያንዳንዳቸው ያነበባቸው ነገሮች ይተገበራሉ እንጂ ዕውቀት ሆኖ ብቻ አይቀመጡም። ከአትሌትነት ወደ ስኬታማ ሥራ ፈጣሪነት ያሸጋገረው አንደኛው ቁልፍም ይሄ ነው። ማንበብና ያነበቡትን መኖር የሚለው ምዕራፍ 5 ይህንን ቁልፍ ሐሳብ የሚተነትን ይሆናል። ለራስ መታመን በሌለበት ሁኔታ ውስጥ የትኛውም ዕውቀት ትርጉም አይኖረውም። ለራስ መታመን ደግሞ ሌሎች ሰዎች ለሚሉት ነገር ግድ አለመስጠትን ይጠቀልላል። ሌሎች ስለሚያስቡት አለመጨነቅ የሚለው ርዕስ በተሰጠው ምዕራፍ 6 ስር እንደቀረበው ኃይሌ የሚጨነቀው የሚያደርጋቸው ነገሮች ከእሴቶቹና ከዓላማዎቹ ጋር የሚስማሙ ስለመሆን አለመሆናቸው እንጂ ሌሎች ሰዎች ስለሚያስቡትና ስለሚሉት ብዙም ግድ የለውም። ይህም አንደኛው የኃይሌ ኃይል ነው። ፈተና ደግሞ ሁልጊዜ አለ። አትሌትነት ይፈተናል፣ ሥራ ፈጠና ይፈተናል፣ ሕይወትም ይፈተናል። ዋናው ነጥብ እንዲህ ያሉትን ፈተናዎች የምናይበት መነጽር ነው። ኃይሌ ፈተናዎችን የሚያይባቸው አዳዲስ ነገሮች የሚመጡባቸው እድሎች እንደሆኑ እንጂ የውድቀት ማህተሞች አይደሉም። ይሄኛው የኃይሌ የስኬታማነት ሚስጥር የቀረበው ደግሞ እያንዳንዷ ፈተናት እድል ናት በሚለው ሐሳብ ምዕራፍ 7 ስር ነው። ምዕራፍ 8 የሚያወራው በእያንዳንዱ የህይወት እጥፋቶቹ ውስጥ አይተኬ ሚና ስለምትጫወተው ስለ ሚስቱ ስለ ዓለም ጥላሁን ከኃይሌ ታላቅነት ጀርባ ያለችው ሴት በሚል ርዕስ በዚህ መጽሐፍ ቀርቧል።
ከኃይሌ ስኬታማነት ጀርባ ያሉትን የዓለም እጆች በወፍ በረር ይዳስሳል። ሩጫዎችን ወደ ኢንቨስትመንቶች፣ ህልሞችን ወደ ተቋሞች፣ ውጤቶችን ወደ ዘላቂ ውጤቶች የቀየሩት የዓለም ውሳኔዎችን የምዕራፉ ትኩረቶች ናቸው። ዲሲፕሊን፣ ቁርጠኝነትና ጠንካራ ሰራተኝነት ደግሞ በምዕራፍ 9 የቀረቡ የኃይሌ ኃይሎች ናቸው። ለኃይሌ እነዚህ ሴቶች የየዕለት የህይወት መስመሪያዎች እንጂ ሐሳቦች ብቻ አይደሉም። እውነትም በኃይሌ ዘንድ እያንዳንዷ ማለዳ፣ እያንዳንዷ ምግብ፣ እያንዳንዷ ልምምድ፣ በእያንዳንዱ እንቅስቃሴ ሁሉ በአግባቡ በተዋቀረ የየዕለት አኗኗር ውስጥ የምታልፍ ልማድ ነች። እነዚህም በየዕለቱ በጥንካሬ ለመቀጠል ይችል ዘንድ ዝንፍ የማይል የስኬታማነት ኃይልን ሰጥተውታል። ዓላማን ከማሳካትና በርትቶ ከመስራት በተጓዳኝ ልንዘልቀው የሚገባን ሌሎችን የማስቀደም አስተሳሰብ ደግሞ አለ። ይህም ለሌሎች መኖር በሚል በዚህ ምዕራፍ ተዳሷል። ማህበረሰቡን በመደገፍ ይሁን ለሀገሩ በመድረስ ውስጥ ሙሉነት የሚገኘው በማገልገል ውስጥ ነው የሚለው የኃይሌ ጽኑ እምነት ነው። እናም የሱ ስኬቶች የሱ ብቻ ሳይሆኑ ለሁሉ የሚካፈሉ ስጦታዎችም ናቸው። የኃይሌ ታላቅነት የተሰራበት ሌላኛው ቁልፍ ሚስጥር ልማድ ይባላል። የምንፈልጋቸውን ነገሮች ልማድ ማድረግና ያለ ትግል የምንፈጽማቸው እንዲሆኑ ማስቻል ሸብረክ የማይል የስኬታማነት ጉዞ እንዲኖረን ያደርጋል የሚለው ደግሞ የትምህርቱ አስኳል ነው። እንዲህ ያለው ጥበብ የሚሰጠው ጠቀሜታ ተለዋዋጭ በሆነው የዛሬ ዓለም ውስጥ ደግሞ በልዩነት የሚነሳ ነው። ኃይሌ ይህንን ቁልፍ እንዴት እንደሚጠቀምበት በዚህ ምዕራፍ ስር እንማርበት ዘንድ በመጽሐፉ ቀርቧል። የመጨረሻው ምዕራፍ ስለ ዓላማ ወይም የታላቅነት ቁልፍ የሚለው ሐሳብ ሲሆን ለእያንዳንዱ እንቅስቃሴ ትርጉም የሚሰጠው ዓላማ ነው። ኃይሌን በየመንገዱ ያበረታቱት የነበሩ እድሎቹ ወይም ሽልማቶቹ ሳይሆኑ ለሀገሩ ልጆች እድል የመፍጠርና ሀገሩን በዓለም አቀፍ መድረኮች ፊት ለፊት ከፍ የማድረግ ዓላማዎቹ ናቸው። በዚህ ምዕራፍ ስር ከተነሳሽነትና ከፍላጎት በላይ በፈተናዎች ውስጥ አጽንቶ ለስኬት የሚያበቃው ዓላማ እንደሆነ ከኃይሌ ሕይወት ጋር እየተሰናሰለ ተብራርቷል። በእነዚህ 12 ምዕራፎች የተዋቀረው ይህ መጽሐፍ በእርግጥም ተራ ሰው ሆኖ ማለፍን እምቢ ያለ፣ የሚሆን የማይመስለውን አድርጎ ያሳየ አንድ ታላቅ ሰው ለአስደናቂ ስኬቶች ያበቁትን ሚስጥሮች ለተቀረው ዓለም ያጋራበት ገጸ በረከት እንጂ የአንድ አትሌት ታሪክ ብቻ አይደለም። ለአድናቆት ሳይሆን ለትምህርት፣ ለመነሳሳት ሳይሆን ለማመን፣ ለማለም ሳይሆን ለመተግበር። ምክንያቱም በእያንዳንዳችን ውስጥ ታላቅነት እንመርጠው ዘንድ አለ። ከዛሬ ከዚህ መጽሐፉን በወፍ በረር ሙሉውን ሐሳቦቹንና ጠቅላላ ነጥቦቹን ገዝታችሁ ለማንበብ ወይም ከታች ባለው የቴሌግራም ሊንክ ለምትልኩልን መጽሐፉን ያላችሁበት ድረስ የምንልክ ይሆናል። ከዛሬው ከዚህ የኃይሌ ኃይሎች መጽሐፍ የትኛው ሐሳብና ምዕራፍ ተመቻችሁ? ወይም ካሉት ምዕራፎች የትኛውስ ወደ እናንተ እንዲቀርብ ትፈልጋላችሁ? ኮሜንት ላይ ጻፉልን። በሚቀጥለው ጊዜ በአዲስና አስደናቂ መጽሐፍ እንዲሁም ሕይወት ለዋጭ መጽሐፍ እስክንገናኝ ድረስ ቸርን ሰንብት። ይህንን ቪዲዮ ላይክ በማድረግ ይህንንም ዕውቀት ለሌሎች ሼር በማድረግ ይህንንም አስደናቂ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። በሚቀጥለው ጊዜ እስክንገናኝ ቸርን ሰንብት።